እባላለሁ። ምንድነው የሆነልህ? የሆነልኝ ነገር እኔ በጣም ስሳቀቅ ነበርኩኝ። ወለምታ ነው ብዬ ወጌሻ መጣ አልተሻለኝም። ሰላም ያለውን እግዚአብሔር የፈጠረውን እግሬን ፈልቅቀው አወጡት በወጌሻ። ምንም ያልሆንኩት ነገር ለካ መንፈስ ነው እና ታከምኩም እምቢ አለ። ብርድ ነው ተብሎም ፍሎሃ ሄድኩኝ። ምንም እንዳውም ጭራሽ ባሰብኝ ከፍሎሃ ሲወጣ። ባለቤቴ ከዛ ይሄ መንፈስ ነው አለችኝና ማታ አንድ አስተማሪ ጎረቤቴ አለ። እኔ አላቅም ይሄን ቸርች እሱ ነው የሚያውቀው። እሱ ይዞ ይመጣ እዛ ነው ያስተኙኝ። ራሴን አላቅም፣ ሲያመልኩም አላቅም፣ ቃል ሲሰበክም አላቅም። ምንም የማውቀው ጉዳይ የለም። እኔ ተኝቻለሁ እዛ። መቀመጥ አክቶኝ ከዚህ ነው ምንጣፍ የተሰጠኝ። አመጡኝ። እዚህ ነው በቃ ራሴን ያወቅኩት። እዚህ መድረክ ላይ ጉባኤ እግዚአብሔር ይሄን ጸጋ ለሰጠው ሰው ለጸጋው ባለቤት ክብር ስጦልኝ፣ ለጸጋው ክብር ስጦልኝ። ክብር ሁሉ ተጠቅልሎ ለእግዚአብሔር ብቻ ይሁን። እና እዚህ መጣው። እዚህ መጥቼ የእግዚአብሔር ነብይ ከጸለየልኝ በኋላ ኢየሱስ እንደሚፈውስ ታምናለህ? አምናለሁ። ጨለማ ኃይል ሽባ ያረከው ሂድ ሂድ፣ እግሩ ለቀይ ሂድ፣ እግሮቹ ለቀይ ሂድ። ይሄን ሰው ምን ልታደርገው ያስከው? በጣም ምን አልከኝ? ምን ያደርጋል? በጣም ይሰራል። ይሰራል። ባለሙያ ነው። ባለሙያ ነው። አዎ። ስለዚህ ምን ልታደርገው ነው? ሽባ ያረከው። ሽባ ያረከው ማን ነህ? ድግምት። በማን ያስደገምከው? በጓደኞቹ። ሽባ ዶክተሩ ያሰሩ ጓደኞቹ ሁሉ ሽባ ይሆናሉ። ጓደኞቹ እነማን ናቸው? መሲ መሲና። ሌላኛው ማን ነው? ማን? ቦጋለ። አዎ መሲ ቦጋለ። ለምን ነው ያሰራችሁበት? በጣም ባለሙያ። በጣም ምን ባለሙያ? ባለሙያ። አዎ። የሀገር ውስጥ የውጭ ይሰራል። እሱ ሽባ ሲሆን ደስ አላችሁ አይደል? አዎ ደስ አላችሁ ሽባ ሲሆን። እሱ ሽባ በመሆኑ ምን ትጠቀማላችሁ እናንተ? ስራ የለም የእናንተ ስራ። ስለዚህ ስራ ስለሌለ እሱ ስለሚሰራ ነው። የእሱን ስራ ወደ እናንተ አዞራችሁ። ምን ነው ያበላሻችሁት? ስራውን አፈረስ። ራስን ችለህ ቀጥ ብለህ ተነስ። ብድግ። ማንም አይዝም። ቀጥ ብለህ ቀጥ። ተነስ ተነስ ተነስ። አንተ ድግምት አይደል? ተነስ ተነስ። አዛለው። ብድግ ብድግ። ቀጥ ብለህ ቀጥ ቀጥ። አዛው። ተነስ ተነስ። ብድግ በል። ብድግ። ተነስ ቀጥ ተነስ። አዛለው። ሽባነቱን ይዘህ ወደ ጥልቁ ትሄዳለህ። ብድግ በል። አስያለሁ። ቶሎ በል። ብድግ። ተነስ። እጁንም ለቃ። ቶሎ ብድግ 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 በል። ቀጥ ብለህ ቀጥ። ራስን ችለህ ቀጥ ቀጥ ቀጥ። እንዳትንቀሳቀስ አዛለሁ። እጁንም ለቃችሁ ነገሩን ለቃችሁ በታላቅ ድምፅ ሶስት ጊዜ ጮኻችሁ ወደ ጥልቁ ረዱ። ባሃጁና ሂዱ። እግሩን ለቃችሁ ቀጠል። ለመጨረሻ ጮኸ። ውደቅ። ሩጥናና 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 ኃይለኛ እንዳንተ የለም ክብር ዘላለም። እኔ በሰላም በእግሬ ተራምጄ አላውቅም። በዱላ ነው ሽንት ቤት የሚቀመጠው። መቀመጥ አልችልም። ለምን? ጎኔ እንዳለ ተይዟል። ከዚህ እንደወጣው በእግሬ ነው የሄድኩት። እንደውም እዚህ ጋር ምግብ በልቻለሁ። 15 ቀን ሙሉ ምግብ አልበላሁም። ምግብ እዚህ ጋር ነው የበላሁት። ለምን? እዚህ ጋር መቆም አቃተኝ። የሰው ልጅ አለ ምግብ አይቆምም። 15 ቀን ሙሉ ከአልጋ አልወረድኩም። ምግብ ከበላው ሽንት ቤት መቀመጥ አልችልም። ምን ላድርገው? ለዛ ነው ምግብ ያቆምኩት። ፈሳሽ ነገር ብቻ እጠቀማለሁ። ሽንት ቤት በፖፖ እጠቀማለሁ። እግዚአብሔር ይመስገን አሁን እየተንቀሳቀሰ ነው። ታስሮ የነበረው ጌታ ክብሩን ይውሰድ። እግዚአብሔርን አመስግኑልኝ። ክብር ለሱ ይሁን። አሁን ሽንት ቤት ብቻህን ትቀመጣለህ? እንደፈለኩ። አሁን ፈሳሽ ብቻ ነው ወይስ ምግቡን ጨምራለህ? አረ ትጨልጠዋለህ ምግቡን? አረ አንድ እንጀራ ጸጥ ነው። ተረሳለ በላል። አንድ እንጀራ በላለሁ። ጭጭ። ለነገሩ የጀመርከው እዚህ ነው እኮ። አዎ እሱ ራሱ ጨርሻለሁ። የዛን ቀን እሷን ጨርሻለሁ። ጭጭ አድርገህ ሄድክ? አዎ እሷን ጭጭ አደረግ? ጨርሼ ነው የሄድኩት አይደል? እራት አልበላሁም። ቤት እየነተኛው ጥቅሱን በልተህ? አዎ ጌታዬ
ጌታ ይባረክ። ኢየሱስ ብር የሚሰጠው ቢሆን ብር ይሰጠዋል። እሱ ብር አይፈልግም፣ ምስጋና ብቻ ነው የሚፈልገው። እውነት። ለምን ያክል ጊዜ ነው የታሰርከው? በቃ መስከረም 2 ነው የተያዝኩት። የተወሰነ ጊዜ ዝም ብሎ ይወጋኛል፣ አልጠነከረም። ከትንሽ ጊዜ በኋላ አሰረኝ። ልናገርባችሁ፣ ገንዘባችሁን ያሰረ፣ በራችሁን ያሰረ በኢየሱስ ስም 7 እጥፍ ታሰረ። ይሄ ሰው እንደተፈታ የናንተ ፋይናንስ፣ የናንተ በር፣ የናንተ የሆነ ነገር ሁሉ ተከፈተ። እንደ እግዚአብሔር ነቢይ ይሄንን በፈታው ኃይል በኢየሱስም ፈትቻለሁ። ኢየሱስን ምን ትለዋለህ? ኢየሱስን አመሰግናለሁ። ማደሪያው ይባረክ፣ እሱ ዙፋኑ ይባረክ። አለ እሱ መውጣት መግባት የለም፣ አለ ኢየሱስ ህይወት የለም። አየሁት። እግዚአብሔር ኃይል አቅባት። ልትበቀል ትፈልጋለህ? ገንዘብ ከንቱ ነው። ኃይል ነው የምትፈልገው? አዎ። የምን ኃይል? የእግዚአብሔር ኃይል። ኃይሉን ይዘህ ምን ታደርጋለህ? አጋንንትን መቋቋም እንዳይችል። እሺ፣ እኔን ተመልከተ።